كفل 15 العقيدة أولا قدميا لعقيدة. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. ما بعد، فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? ኢንሻአላህ በዛሬው ትምህርታችን አሁንም ቅድሚያ ሊሰጠው ሊያሳስበን ከፍተኛ ትኩረት ልንሰጠው የሚገባው ጉዳይ አቂዳችን እንደሆነ ኢንሻአላህ በሱ ላይ እንማራለን ማለት ነው። የዛሬው የትምህርት ርዕሳችን ምን ይላል? في بيان الانحراف عن العقيدة وسبل توقيه ይላል። في بيان الانحراف عن العقيدة كعقيدة ማፈንገጥ በተመለከተና وسبل توقيه እሱንም ይሄንን ማፈንገጥ ማለት ነው ምን ከላከልባቸው ምን ተጠበቅባቸው መንገዶች ማለት ነው። እንግዲህ ኢንሂራፍ ያየነው ነው በአቂዳ ማፈንገጥ ከትክክለኛው የነብዩ አለይሂ ሰላቱ ወሰላም መንገድ መውጣት ምን ማለት ነው? እንዴት ነው? በምንድነው የሚከሰተው? ለዚህ ማፈንገጥ ከትክክለኛ የነብዩ አለይሂ ሰላቱ ወሰላም አቂዳ መውጣት ዋና ዋና ምክንያቶች ምንድናቸው የሚለውን ኢንሻአላህ ምንማርበት ክፍል ነው ማለት ነው። الانحراف عن العقيدة الصحيحة مهلكة وضياع كتككلنياو عقيدة ማፈንገጥ مهلكة ጥፋት ነው። وضياع عطف التفسير ነው። ይሄም ያው ኪሳራ ነው። ጥፋትና ኪሳራ ነው፣ ገዳይ ነው ማለት ነው። አንድ ሰው ከትክክለኛው አቂዳ ካፈነገጥሽ ከወጣሽ ከስረሻል። ይሄ ضياع ነው፣ ጥፋት ነው። መምከን ማለት ነው። በቃ ቆሞ ቀር በቃ ምንድነው ይሄ እንግዲህ በቃ ከጥቅም ውጭ ሆን ማለት እኮ ነው። አላሁ አክበር። አላህ ይጠብቀን ሐቂቃ። ለምንድነው ይሄ እንግዲህ ከትክክለኛው አቂዳ አንድ ሰው ካፈነገጠ ጠፍቷል፣ በቃ አብቅቶለታል፣ ሞቷል ይያልን ነው። ለምንድነው ይሄ የሆነበት ምክንያት? لأن العقيدة الصحيحة هي الدافع القوي إلى العمل النافع. لأن العقيدة الصحيحة ትክክለኛው አቂዳ በመሆኑ ነው። هي الدافع يغفي معناتنا القوي ጠንካራ የሆነ ገፊ ማለት ነው። ለልዓመል النافع ወደሚጠቅም ስራ እንድንሰራ የሚገፋፋን ብርቱ የሆነ ገፊ ምክንያት ስለሆነ ነው አንድ ሰው ከትክክለኛው አቂዳ ፈንግጦ ከሆነ ሞቷል የምንለው። በቃ ስራ የለውም ማለት እኮ ነው። አለቃ በቃ ትክክለኛ አቂዳ ቢኖረው ያ ትክክለኛ አቂዳ ምን ያደርገዋል? ሁሌም ከሽርክ እንዲርቅ ያደርገዋል። ሁሌም ከቢድዓ እንዲርቅ ያደርገዋል። ወደ ምንድነው ማለት ነው የሚገፋው? ወደ ሶላት፣ ወደ ተውሂድ፣ ወደ ዒባዳ፣ ወደ አምልኮት፣ ወደ መልካም ተግባራቶች ነው የሚገፋው ማለት ነው። አዳፊዑል ቀዊዩ ነው። ወደ ምን? ኢላ العمل النافع ወደሚጠቅም ስራ ነው ማለት ነው የሚገፋው። ስለዚህ ወደሚጠቅመው ስራ የሚገፋውን ትክክለኛውን እምነቱን ትክክለኛውን አቂዳ ካጣ አንድ ሰው ያው ጠፍቷል፣ ሞቷል እንላለን ማለት ነው። والفرد بلا عقيدة صحيحة يكون فريسة لأوهام والشكوك. عند سو ትክክለኛ አቂዳ ከሌለው ያው የዝንባሌና የጥርጣሬ መጫወቻ ነው የሚሆነው፣ መከማቻ ነው የሚሆነው። التي ربما تتراكم عليه
በቃ መናኸሪያ ነው የሚሆነው። የሸክ የጥርጣሬ ተለያዩ ሐሳቦች ተለያዩ ፍልስፍናዎች መጫወቻ ነው የሚሆነው። ዛሬ የሆነ ነገር ያመልካል ነገ ይጥላል። ልክ በጃሂልያው ዘመን ምን ያደርጉ ነበር ተብሏል በቁርአን በሐዲስ እንደመጣው። አንደኛው የሆነ ድንጋይ ያመልክና ያን ድንጋይ ያመለከው ይቆይና ከዚያ ድንጋይ የተሻለ ድንጋይ ሲያገኝ ደግሞ ያንኛውን ድንጋይ ይጥልና ሌላ ድንጋይ ደግሞ አንስቶ አምላኬ ነህ ብሎ ያመልክ ነበር ተብሏል። ወልዒያዙ ቢላህ አላህ ይጠብቀን። ልክ ትክክለኛ አቂዳ የሌለው ሰው ይሆነው የሆነ ፊርቃ ጋር ይቆይና አይ ይሄ ለኔ አልተመቸኝም ለዝንባሌ ለምን ያረህ በጣም ማክረር አለው ይሄ ይቅርብኝ ይሄ አክራሪዎች ነው ይሄኔ ፈታ ብዬ ምናምን ብሎ ይልና ከዚያ ሸርተት ብሎ ሌላ ፊክራ ውስጥ ሌላ ፍልስፍና ውስጥ ይገባል ማለት ነው። ይሄ ምንድነው? የሸክ መናኸሪያ ስለሆነ ነው። አይመቸውም። የሆነ ጊዜ ኮምፎርት አይሰጠውም። ስሜቱን ነው የሚያመልከው። ለሱ ኮምፎርት ዞኑ አቂዳ አይደለም። በቃ የርካታ ማዕከሉ አቂዳው አይደለም። የሱ ኮምፎርት ዞኑ የእርካታው ማዕከል ለሱ ምኑ ነው? ስሜቱ ነው። ስለዚህ እየመረጠ ለስሜቱ የማይጎረብጠውና አቂዳ ነው የሚወስደው። እክትላጥን የማይከለክለው እንደፈለገች ጸጉሯን እያሳየች እንደፈለገች የተጃጃለች ምን ትጓዝበትን መንገድ ያንን ነው አቂዳ እሷ የምትፈልገው። ይሄ ደግሞ መጨረሻው ያው ጥፋት ነው ማለት ነው። فتحجب عنه الرؤية الصحيحة لضروب الحياة السعيدة يا تككلنيا عقيدة የሌለው ሰው የትክክለኛ የደስተኛ ህይወትን ጎዳና እንዳታይ ተጋርደዋለች ማለት ነው። እቺ ሸክ የስሜት መናኸሪያ ስለሆነ ትክክለኛውን ደስተኛ ህይወትን ማጣጣም አይችልም ማለት። ብር አለው ምን አለው በያገሩ ይሄደ ሊዝናና ይችላል። ያ ግን ሐያተን ሰዒዳ አይደለም። እንብሎ መደናገር ነው። በያገሩ ዱባይ ይሄዳል። በቃ ዓለም ላይ አሉ የሚባሉ መዝናኛ ቦታዎች ይሄደ ይዝናናል። ደስታን አገኛለሁ ብሎ የደስተኛ ህይወትን አጣጥማለሁ ብሎ የዓለም ዳርቻን ያዳርሳል። አላሁ አክበር። ነገር ግን حتى تضيق عليه حياته ግን መስቀልቅሉ ነው የሚወጣው ህይወቱ። ለምን? ትልቁ መሰረት የለምና ኢንሂራፍ አድርጓል ከትክክለኛው አቂዳ ስለወጣ ማለት ነው። ثم يحاول التخلص من هذا الضيق بإنهاء حياته በቃ ሐያቱን ይጨርሳል። በቃ ከዚህ የተጨናነቀ መሳፈር ነው። በያገሩ ይሄደ መዝናናት ነው። ፕላስቲክ ሰርጀሪ ትሰራለች። በቃ እሷ ደስታን ለማምጣት ገንዘቧን ታፈሳለች። በያገሩ የመዝናኛ መዳረሻን ሁሉ ታዳርሳለች። የለም ደስታ ከየት ትመጣለች? ደስታ የለም። ደስታ ያለው ትክክለኛ አቂዳ ያላቸው ሰዎች ነው። እውነተኛዋ ደስታ ያለችው العزة لله ولرسوله وللمؤمنين بلو الله تناقروا على بك ألك عز شي كبر لكنا دستا كيبلاينت الشنافينت يالو لمانو لا الله لملئك تنيو عندهم لا مؤمنانو بلو الله زكتوتال أبكا تككلني عقيدة يللو سو دستا يلو እስኪ በደም እንፈትሽ ሐያታችንን ሁላችንም መስቀልቅሉ የወጣ ህይወት ምንኖረው በዚህ ምክንያት እኮ ነው። አቂዳችን የተበላሸ ስለሆነ አቂዳችን የተበላሸ አስመሳዮች ውሸታሞች ስለምንመሳሰል ሙዳሃናለን ብዙዎቻችን። ትክክለኛ አቂዳ ከሌላቸው ሰው ጋር መተሻሸት እንወዳለን። እውነት ሐቅን እያወቅን እንመሳሰላለን። ለመተዳደር ለመኗኗር እያለን ትክክለኛውን አቂዳ እናድበሰብሳለን። ብዙዎቻችን ወደ ማህበረሰቡ ስንመጣ ስንገባ ወደ ማህበረሰቡ ትክክለኛውን አቂዳ ረስተን ማህበረሰቡ መስለን ነው በቢድዓና በሽርክ የምንጨማለቀው ብዙዎቻችን። ለዚህም ነው እኮ መስቀልቅል ያለ ህይወት የምንመራው ብዙዎቻችን። አላህ ይዘንልን። እና ትክክለኛ አቂዳ የሌለው ሰው በቃ ሐያቱን
ከዛ ከጭንቀት ለመውጣት ይጨርሳል ወለው ቢልኢንቲሃር ራስን በማጥፋት ጭምር ማለት ነው ያየን እኮ ነው ዓለም ላይ ቀደስታ የላቸውም ብዙ ሀብታሞች ቢሊዮነሮች ለምንድን ነው والله አቂዳ ስለሌላቸው ነው መኪና አላቸው በጣም ሌክዠሪ የሆነ የቅንጦት ህይወት ይኖራሉ የግል አውሮፕላን የግል ጀት አላቸው በጣም ሰማይ ጠቀስ ህንጻ አላቸው ቢሊዮን ዶላር አላቸው ነገር ግን እውነተኛ ደስታ አያገኙም ማለት ነው የላቸውም ደስታ የዓለም ዳርቻዎችን ሁሉ ያዳርሳሉ በመዝናናት በዝሙት በጣም ይቆሽሻሉ ራሳቸውን ለማግኘት መጠጥ አደንዛዥ እጽ ፓርቲ ተለያዩ በጣም ቆሻሻ ተግባራቶችን ይፈጽማሉ ደስታን ለማግኘት والله ደስታ ግን ከነሱ ጋር የለችም ማለት ነው كما هو الواقع من كثير من الافراد ተጨባጩ እውነታው እንደሆነ ማለት ነው من كثير ከብዙዎች من الافراد ግለሰቦች ማለት ብዙ ግለሰቦችን الذين فقدوا هدايه العقيده الصحيحه የትክክለኛውን አቂዳ መመራት ስላላገኙ ብዙዎቹ ራሳቸውን ያጠፋሉ ግማሹ ራሱን ከፎቅ ላይ ይወረውራል ራሱን ያጠፋል ራሱን ያቃጥላል በጭንቀት ራሱን ይገላል ወልዒያዙ ቢላህ አላህ ይጠብቀን ይሄ ነው ማለት ነው እንደ ግለሰብ ይሄ ነው በማህበረሰብም ደረጃ በአቂዳ ያልተዋበ ማህበረሰብ ያው እንስሳዊ ማህበረሰብ ነው والمجتمع الذي لا تسوده عقيدة صحيحة هو مجتمع بهيمي والعياذ بالله تككلنيا عقيدة ያላበበበት ማህበረሰብ ብሎ ማለት مجتمع بهيمي እንስሳዊ ማህበረሰብ ማለት ያ ነው በቃ يفقد كل مقومات الحياة السعيدة የትክክለኛን ህይወት መሰረቶች አይኖረውም ማለት ነው ያ ማህበረሰብ በቃ ትክክለኛ ህይወትን እየመራ አይደለም እንስሳዊ ነው ፈረንጅን እስኪዩት የለም እኮ መዳራት ነው መብላት መጠጣት በቃ መስከር መርህ የለውም ይሄ የእንስሳት ሐያት ነው ማለት ነው وإن كان يملك الكثير من مقومات الحياة المادية ከፍተኛ የሆነ ቁሳቁስን የሰበሰበ ኃይል ቢሆንም التي كثيرا ما تقوده الى الدمار ያ የቁስ ህይወት ደግሞ ወደ ጥፋት ነው የሚወስደው ዞሮ መጨረሻው كما هو مشاهد في المجتمعات الكافرة በካሃዲው ማህበረሰብ ዘንድ የምናየው ነገር ነው በደንብ ማለት ነው የካሃዲው ማህበረሰብ ይሄ ምዕራቡ ስልጣኔ እንደምናየው ስልጣኔው ምን ላይ ነው ቁስ ላይ ነው ሐያተን ሰዒዳ የለውም እኮ እውነተኛ የሆነ በርካታ የተሞላች ህይወት የለውም በቃ ሁሌም በደመ ነፍስ ነው ሁሌም በመንገብገብ ነው ሁሌም ሐራራ ላይ ሸህዋ ላይ ገፍላ ላይ ያለ ማህበረሰብ ነው ትክክለኛው ሐያተን ሰዒዳ ሐያተን ጠይባ አልተወፈቀም ምክንያቱ ምንድነው ቅድም እንዳየነው ፈቀዱ ሂዳየተ العقيدة الصحيحة የትክክለኛውን አቂዳ ስላልተመሩ ማለት ነው لأن هذه المقومات المادية تحتاج إلى توجيه وترشيد لاستفادة من خصائصها ومنافعها ولا موجه لها سوى العقيدة الصحيحة هذه ደግሞ ቁሳቁሶች የግድ ያጠፉናል ቁሳቁስን የሚያመልክ ሰው ቁስን አለቅጥ የሱ በቃ እጣፈንተው አድርጎ የሚያይ ሰው ያው መጨረሻው ጥፋት ነው ማለት ነው ያቺ ቁስ ምንላት ነገር ተውጂህ ያስፈልጋታል ተርሺድ ያስፈልጋታል የሚመራው ያስፈልገዋል للاستفادة من خصائصها ومنافعها ጥቅሞቿን ለመጠቀም ብቻ ያቺን ቁስ መጠቀም አለብን ይሄ እኮ ማቴሪያሊስት የሆነው ዓለም ቁስ ላይ የተመሰረተው ዓለም ቁስ የሚያመልከው ይሄ በቃ በሀብት በገንዘብ በወርቅ በቁሳቁስ በዶላር በምን በቃ ያ ብቻ ነው ህይወቴ ብሎ አቋም ያደረገው ማህበረሰብ ማለት ነው ቁስ በቁስ የሚመራው ምንለው አቂዳን ትቶ ከትክክለኛ የሰለፎች መንገድ ወጥቶ ገንዘብ አምላኪ ቁሳቁስ አምላኪ በቃ ዱንያ ላይ የመጣው ለመብላት ለመጠጣት ገንዘብ ለማከማቸት ለመውለድ ለመኖር
በቃ ለመደሰት ለሸህዋ አለቀ ይሄ ነው ብሎ የሚያስብ ማህበረሰብ ነው። ስለዚህ ያችን ቁስ ደግሞ በትክክለኛ መንገድ ለመጠቀም መወጅሁ ማን ነው? አቂደተን ሰሂሃ ነው። ትክክለኛ አቂዳ ሲኖረን ነው ቁስንም በአግባቡ መጠቀም የምንችለው። አለበለዚያ ገንዘብ አምላኪዎችን ሆነና እኛም አቂዳችንን እንስታለን ማለት ነው። ይሄ ነው እንግዲህ በበኒ እስራኤሎችም አሁን እያየነው ዓለም ላይ ያለውም ነገር ይሄ ነው። ሁሉም ብር ነው፣ ማል ነው። በቃ ገንዘብ ፍሉስ والله ይጠብቀን። ሐቂቃ መኪና፣ ቤት፣ ልብስ፣ ወርቅ፣ ሀብት ሰው ሁሉም የሚመኘው ሐቂቃ ሁላችንም የምንመኘው ማለት ነው። እነዚህ ደግሞ ቁሳቁስ ተውጂህ ያስፈልገዋል፣ የሚገራው ልጓም ያስፈልገዋል፣ የሚመራው አቅጣጫ የሚያሳየው ያስፈልገዋል። እንደው ሌላውን ተውትና ሞባይላችንን እስኪያስቡት ቁስ ነው አይደል? አንድ ሞባይላችንን እኮ መምራት እንኳን አልቻለም። ሌላውን ተውት፣ ትልልቁን ሀብት እጃችን ላይ እኪሳችን ላይ ያለውን ሞባይላችን በአሁን ሰዓት ቁርአን እንዳንቀራ ከልክሎናል። ሞባይላችን በአሁን ሰዓት አንድ ዚክር አንድ ሱብሃንአላህ እንዳናደርግ ከልክሎናል። ሞባይላችን ከልጆቻችን ከሚስቶቻችን ጋር እንዳናወራ ጊዜያችንን ወስዶታል። ሞባይላችን እናትና አባቶቻችንን እንዳንዘይር ቢዚ አድርጎናል። ሐቂቃ ሞባይላችን ኪታቦቻችንን ሙራጃዓ እንዳናደርግ ሙጣላዓ እንዳናደርግ እንዳንቀራ እንዳናጠና በህስ እንዳናደርግ ጠባብ አድርጎናል ሐቂቃ ማለት ነው። ስለዚህ እንዲህ አይነት ነገር ምን ያስፈልገዋል? ተحتاج الى توجيه وترشيد للاستفاده መምራት ያስፈልጋል። ሞባይሉ ሳይሆን እኛን መምራት ያለበት እኛንን ሞባይሉን መምራት ያለብን። በዚህ ሰዓት ተጠቀማለሁ መጠቀመውም ሙዚቃ ለማየት ቲክቶክ ለማየት ወዝብሎ ማላይኒ ለማየት አይደለም ብለን እኛ መወሰን አለብን። ደረስ ለማዳመጥ ቁርአን ለመቅራት ስልክ ለመደወል መልእክት ለመላክ አለቀ በቃ። ተውጂህ ማድረግ አለብን፣ ተርሺድ ማድረግ አለብን ማለት ነው። ለኢስቲፋዳ መናፊዑን ብቻ ነው መጠቀም ያለብን። አለበለ ይሄን እንድናደርግ የሚያደርግ ማን ነው? ትክክለኛ አቂዳ ሲኖረን ነው። አለበለዚያ እኮ ዛሬ እህቶቻችን በየሚዲያው የሚጃጃሉት ተውጂህ ስለሌላቸው ነው። ትክክለኛ አቂዳ ያላት እህት والله ቲክቶክ ላይ አትጃጃልም። ፎቶዋን እየለጠፈች እየተኳኳለች በኮስሞቲክስ የተበላሸች ወንድሞቿን አትፈትንም ሐቂቃ። ይሄ ነው እኮ ሌላ ነገር የለውም። ትክክለኛ አቂዳ ያለው ሰው አያብድም ሚዲያ ላይ ወጥቶ። አላህን እንፍራ። ስለዚህ ማህበረሰባችንም በከፍተኛ ሁኔታ እየተበላሸ ነው ብሎ መውሰድ ይቻላል። አላህም በሱረቱል ሙእሚኑን አንቀጽ 51 ላይ ያ አዩሃ الرسل ኩሉ ሚነ الطيبات አለ። እናንተ መልእክተኞች ሆይ ኩሉ ሚነ الطيبات ከመልካሞች ፍቁድ ከሆኑ ከተፈቀዱ ሚነ المشروبات والمأكولات ተጠቀሙ አለ አላህ። ሚበላ የሚጠጣ ነገር ተጠቀሙ አለ። ከዛ ምን አለ ቀጥሎ? ወዕመሉ ሷሊሃ መልካምንም ስሩ ብሏል። በሚበላው በሚጠጣው ላይ ድንበር ማለፍ ተገቢ አይደለም ማለት ነው። እንግዲህ ምንድነው ማንኛውም ነገር የሚጠቅመን ነገር አላህ Subhanahu Wa Ta'ala ሚነ الطيبات ፈቅዶልናል። ያ የተፈቀደ ነገር ግን ለመልካም ተግባር ለዓመለን ሷሊህ ማዋል አለብን ማለት ነው። ከዚያ ውጭ ግን ብሎ በቃ ስሜት እያመለክን ምን ሄደው ነገር እጅግ በጣም አደገኛ ነው ማለት ነው። فقوة العقيدة يجب أن لا تنفك عن القوة المادية። እንግዲህ የዓቂዳ ጉልበት ከቁወት المادية ከፊዚካል ጉልበት ጋር የሚለያይ ጉዳይ አይደለም ማለት ነው። ፊዚካል ይሄ القوة المادية ማለት ፓወር ነው፣ አቅም ነው። ከዛ ጋር የሚለያይ አይደለም። فإن فكت عنها بالانحراف إلى العقائد الباطلة صارت القوة المادية وسيلة دمار وانحدار. ይሄ ያለን ጉልበታችን ከትክክለኛው ዓቂዳ ካፈነገጠ
ወደ ምንድነው የሚወስደን ወሲለተ ዲማሪን ወንሂዳሪን ያው ጥፋት ነው በቃ መጨረሻችን ጥፋት ይሆናል ማለት ነው መጨረሻችን አያምርም ማለት ነው كما هو المشاهد اليوم في الدول الكافرة التي تملك مادة ولا تملك عقيدة صحيحة ለዚህ እኮ ነው የትልልቅ ፓወር ያላቸውን ሀገሮች ስናይ ትክክለኛ አቂደተን ሰሂሃ ስለሌላቸው ሁሌም ጥፋት ነው ስራቸው ማለት ነው አሜሪካን ብናይ እስራኤልን ብናይ ሌሎቹንም በቃ ጉልበት አለን እነ አውሮፓን ብናይ ዲማር ነው ሁሌም በቃ የሆነ ሀገር ሄደው ብልሽት ማድረግ ነው የሆነ ሀገር ሄደው ማውደም ነው ዲማር ነው በቃ ይሄ ቁወቱል ማዲያ ሚሊተሪ ፓወር ፊዚካል ስትሬንግዝ ምንላቸዋሉ ይሄ በቃ ወታደራዊ አቅም በቴክኖሎጂ በገንዘብ ያጠቃላይ ያላቸውን ጉልበት ለመልካም አይደለም የሚያውሉት ማለት ነው ለጥፋት ነው የሚያውሉት የሆነ ሀገር ይገባሉ ብርግድግዱን ያወጡታል ከጥቅም ውጭ ያደርጉታል ይሄ ሁሉ ምክንያቱ ምንድነው አቂደተን ሰሂሃ ስለሌለ ማለት ነው አያችሁት አቂደተን ሰሂሃ አለመኖር እንደግለሰብ የሚያመጣውን አይተናል ሰውየው በግለሰብ ደረጃ አቂደተን ሰሂሃ ከሌለው ራሱን እስከ ማጥፋት ይደርሳል ብለናል እንደ ማህበረሰብ ስናየው ደግሞ ይው ዲማር አለ ኢንሂዳር አለ ዲማር ማለት እንዳለ ሀገር ማጥፋት ማለት ነው በትንትኑን ማጥፋት በቃ ይሄው ያየን ነው በብዙ አፍሪካ ሀገሮች አይተናል እንደነ ሊቢያ አይነት እንደነ ሶሪያን አይተናል እነ ኢራቅ እንደነ ጋዛ አሁን እየደረሰባቸው ዲማር ነው በቃ እና አሜሪካ እና እስራኤል ምን እየፈጸሙ እንደሆነ ያየን ነው በመላው ዓለም ይሄ ሁሉ ምንድነው ተጠቅሎ ችግሩ ምንድነው ስንል የአቂዳ ችግር ነው አቂደተን ሰሂሃ ለግለሰብም ለማህበረሰብም መፍትሄ ነው ብሎ መውሰድ ይቻላል ማለት ነው ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል በቀጣይ በሌላ ርዕስ መጣለሁ والله اعلم